ሰበር ዜና ተሰምቷል። አብይ የፈሩት ደረሰ። ጠቅላይ ሚኒስትር አብይ አህመድ የጓጉለት ምርጫ ተቋረጠ። ምርጫው ተኮላሽቷል። ምርጫው በአማራና ኦሮሚያ ክልሎች መቋረጡ ተረጋግጧል። 4 ኪሎ ላይ ከባድ ድንጋጤ ተከስቷል። የፋኖ ኃይሎች በተመሳሳይ ሰዓት በ54 ከተሞች ላይ ውጊያ መክፈታቸውም ነው የተነገረው። የፋኖ ኃይሎች በበርካታ ከተሞች ባሉ የምርጫ ጣቢያዎች ላይ ጥቃት በመክፈትም ድምጽ የተሰጠባቸውን ኮሮጆዎች እንደወሰዱ ተረጋግጧል። ከ4 በላይ የአማራ ክልል አመራሮች በዛሬው ዕለት ብቻ የተገደሉ ሲሆን ፋኖ በርካታ ድል እየቀናው ነው ተብሏል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ ሰበር ዜናዎችን አጠናቅረን መጥተናል። አስቀድማችሁ ግን ይህንን ቪዲዮ ላይክ አድርጋችሁ በመጀመር እስከ መጨረሻው ድረስ አብራችሁን እንድትቆዩ ግብዣችን ነው። ዋና ዋናዎቹን አስቀድም። በ4 ኪሎ ከባድ ድንጋጤ ተከሰተ። አብይ የተማመኑበት ምርጫ ሊከሽፍ ነው። ዓለም ጀርባውን ሰጥቷቸዋል። በአማራና ኦሮሚያ ክልሎች በርካታ የምርጫ ጣቢያዎች ምርጫው መቋረጡና መሰረዙ ተረጋግጧል። ድምጽ የተሰጠባቸው የምርጫ ኮሮጆችም ተዘርፈዋል። የፋኖና የኦሮሞ ነጻነት ሰራዊት ኦላ በጋራ በከፈቱት በዚህ ተቀናጀ ጥቃት ነው ምርጫው የተቋረጠው። አብይ በበኩላቸው ምርጫውን ለማክሸፍ ቦምብ እየወረወሩብን ነው ሲሉ አስደንጋጭ መረጃን አጋርተዋል። በዝርዝር እናስደምጣቸዋለን። የፋኖ ኃይሎች በ54 ከተሞች በተመሳሳይ ሰዓት የተቀናጀ ጥቃትን ከፈቱ። ጎጃም፣ ወሎ፣ ሸዋና ጎንደር ሞት ሽረት ፍልሚያ እየተደረገ ነው። መንግስት ምርጫውን ትቶ ከፋኖ ጋር መዋጋቱን ተያይዞታል። በዛሬው ውጊያ ከ500 በላይ የመንግስት ወታደሮች ሲገደሉ በርካቶችም ተማርከዋል። 4 የሚሆኑ የክልሉ ከፍተኛ አመራሮች ደግሞ እንደተገደሉ ተረጋግጧል። በስፋት በዝርዝር ሚዛናዊ በሆነ መንገድ እናስደምጣቸዋለን። በሌላኛው መረጃችን ኢራንና አሜሪካ ጥቃቶችን ፈጽመዋል። አሜሪካ ቴሄራን የኤምኪው1 የተሰኘውን አሜሪካዊ ድሮን በዓለም አቀፍ የባህር ክልል ውስጥ ጥላብኛለች ስትል ከወነጀለች በኋላ ትናንትናና ዛሬ በኢራን ወታደራዊ ጥቃት ላይ ከባድ የአየር ድብደባን ፈጽማለች። የተወደዳችሁ የቻናላችን ቤተሰቦች እነዚህን መረጃዎች በዝርዝርና በስፋት እንቃኛለን። እንደተለመደው እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አሁን ወደ ዝርዝሩ እናመራለን። 4 ኪሎ ላይ ከባድ ድንጋጤ ተፈጥሯል። ነገሩ ለአብይ ከባድ መርዶ ሆኗል። ዓለም ጀርባ ሰጥቷቸዋል። አብይ የተማመኑበት ምርጫም ሊከሽፍ ነው። በአማራና ኦሮሚያ ክልሎች በርካታ የምርጫ ጣቢያዎች ምርጫው እንደተቋረጠና እንደተሰረዘ ተረጋግጧል። የፋኖና ኦሮሞ ነጻነት ሰራዊት ታጣቂዎች በጋራ በከፈቱት የተቀናጀ ጥቃት ነው ምርጫው የተቋረጠው። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ምርጫውን ለማክሸፍ ቦምብ እየወረወሩብን ነው በማለት አስደንጋጭ መረጃን አጋርተዋል። በዛሬው ዕለት የተለያዩ አካባቢዎች ላይ የኦሮሞ ነጻነት ሰራዊትና የፋኖ ታጣቂዎች የተቀናጀ ጥቃትን ከፍተዋል። ይህን ተከትሎ ምርጫው እንደተቋረጠ ራሱ ብሔራዊ ምርጫ ቦርድ አስታውቋል። በአማራና ኦሮሚያ የተለያዩ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ ግጭት የድምጽ አሰጣጥ ሂደቱ ተቋርጧል ያለው ምርጫ ቦርድ የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ ከማለዳው 12 ሰዓት ጀምሮ እየተካሄደ ያለውን 7ኛው አጠቃላይ ምርጫን አስመልክቶ በሰጡት ጋዜጣዊ መግለጫ ላይ በመላው አገሪቱ ካሉ የምርጫ ጣቢያዎች 50,118ቱ በሰዓቱ 12 ሰዓት ላይ ድምጽ አሰጣጥ መጀመሩን ተናግረዋል። ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመክፈታቸውን ሰብሳቢዋ ገልጸው እነዚህ ምርጫ ጣቢያዎች በ30 ደቂቃና በ1 ሰዓት ዘግይተው መክፈታቸውን ተናግረዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩት ሰብሳቢዋ በአማራና ኦሮሚያ ክልሎች ውስጥም የድምጽ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር የተቋረጠባቸው ቦታዎች አሉ ሲሉ ተደምጠዋል፣ አረጋግጠዋል። ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድ ገልጾ ነበር። የቦርዱ ሰብሳቢ በጸጥታ ችግር ምክንያት ምርጫ መካሄድ ባልቻለባቸው የአማራና ኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን ገልጸዋል። በ39723 የምርጫ ጣቢያዎች ታዛቢዎች እስካሁን ድረስ ተገኝተው ታዝቧል ያሉ
ያሉም ሲሆን የፖለቲካ ፓርቲዎችና የግል ተመራጮች ያቀርቧቸው ወኪሎች በ41798 የምርጫ ጣቢያዎች ተገኝተዋል ብለዋል። ከፍተኛ ቁጥር ያላቸው መራጮች በመላ አገሪቱ ወጥተው ድምጽ እየሰጡ መሆኑን ገልጸው ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ የቆዩባቸው የምርጫ ጣቢያዎችና በሌሎች ክልሎች ማጋጠሙን ገልጸዋል። ይህ በእንዲህ እንዳለ ደግሞ ጠቅላይ ሚኒስትር አብይ አህመድ ምርጫው እንዳይደረግ ቦምብ እየወረወሩብን ነበር በማለት ተናግረዋል። ይህ ምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ሊረጭ አቅደው ነበር። ሰው የራሱን ወገን የራሱን ወንድም ማን ላይ እንደሚያርፍ ሳያውቅ እንደው ረብሻ ለመፍጠር ማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ያ ቦምብ ልጅህን፣ እናትህን፣ ወንድምህን፣ እህትህን ሊገድል ይችላል። ጠላት ላይ የሚያርፍ አይደለም። ቦምቡ ሁለቱ ጠላትና ወዳጅ ተብሎ በተለዩ ኃይሎች ድንበር ተለይቶ የምትወራወረው ጉዳይ እንጂ ማህበረሰቡ ውስጥ ኳስ በሚጫወት ሰው ውስጥ ምርጫ በሚያደርግ ሰው ውስጥ ይዘ የምትገባው ጉዳይ አይደለም በማለት አብይ ከበሻሻ ሆነው በዛሬው ዕለት እንደዚሁም ከዚህ ቀደም ታጣቂዎች ምርጫውን ለማደናቀፍ ቦምብ እየወረወሩ ነበር በማለት ከሷል። ከዚህ በተጨማሪም ታሪካዊ ጠላቶች ያሏቸውን ኃይሎች በኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ማካሄድ እንደማይቻል እምነት እንድንይዝ ሙከራ አድርገውብናል በማለት አብይ ተናግረዋል። ወደ ሌላኛው መረጃችን እናምራ። አሜሪካና ኢራን ተኩስ ከፈቱ። ዩናይትድ ስቴትስ ቴህራን የኤምኪ-1 የተሰኘውን አሜሪካዊ ድሮን በዓለም አቀፍ የባህር ክልል ውስጥ ጥላብኛለች ስትል ከወነጀለች በኋላ ባለፉት 2 ተከታታይ ቀናት በኢራን ወታደራዊ ተቋማት ላይ የተቀናጀ የአየር ጥቃት ስለመክፈቷ ነው የተረጋገጠው። ኢራን በበኩሏ ለአሜሪካው ጥቃት ምላሽ ለመስጠት የአሜሪካ አየር ማረፊያን ኢላማ ማድረጓን የገለጸች ሲሆን ይህም የተኩስ አቁም ድርድሮች እየተካሄዱ ባሉበት ወቅት የቀጠለው ግጭት ይበልጥ ያባባሰ የቅርብ ጊዜው ክስተት ሆኗል። የዩናይትድ ስቴትስ ማዕከላዊ ሴንትኮም ባወጣው መግለጫ መሰረት የአሜሪካ ኃይሎች የኢራንን የአየር መከላከያ ስርዓቶች፣ የድሮን እዝና ቁጥጥር ጣቢያን እንዲሁም 2 የጥቃት ድሮኖችን መምታታቸውን አመልክቷል። ሴንትኮም በሌላ መግለጫው ጥቃቱ በጎሩክ እና በቀሽም ደሴት ላይ የሚገኙ የራዳርና የድሮን መቆጣጠሪያ ተቋማትን ኢላማ ያደረገ መሆኑን የጠቀሰ ሲሆን እርምጃውንም ኢራን ለፈጸመችው ጸባጫሪ ተግባር የተሰጠ ምላሽ ሲል ነው የገለጸው። የኢራን እስላማዊ አብዮታዊ ዘብ ኮርፕስ IRGC የተሰነዘረበትን ጥቃት ተከትሎ በአሜሪካ ወታደራዊ የጦር ሰፈር ላይ የአጸፋ እርምጃ ስለመውሰዱም ይፋ አድርጓል። የቀጠናው ዘገባዎች እንደሚያመላክቱት በጥቃቱ ወቅት በኩዌት የሚገኙ የሚሳኤልና የድሮን መከላከያ ስርዓቶችን እንዲነቁ የተደረገ ቢሆንም እስካሁን በሰው ሕይወት ላይ የደረሰ ጉዳትም ሆነ ከፍተኛ ውድመት ስለመኖሩ ግን የተሰማ ነገር የለም። የተኩስ ልውውጥ በዩናይትድ ስቴትስና በኢራን ጥቃት ምክንያት የካቲት 21 የጀመረውና ለሳምንት የዘለቀውን ግጭት ተከትሎ በሚያዝያ ወር ላይ ደካማ የተኩስ አቁም ስምምነት ላይ ከተደረሰ ወዲህ በዋሽንግተንና በቴህራን መካከል የተመዘገበ የቅርብ ጊዜ ወታደራዊ ፍጥጫ ነው። ከዚያ ጊዜ ጀምሮ ሁለቱም ወገኖች ራስን የመከላከል እርምጃ ነው የሚሉትን ወታደራዊ ኦፕሬሽን ማካሄዳቸውን በመግለጽ እርስ በርሳቸው የተኩስ አቁም ስምምነቱን ጥሰዋል በማለትም ሲወነጃጀሉ ነው የከረሙት። በሚያዝያ ወር ይፋ የተደረገው የተኩስ አቁም ስምምነት መጠነ ሰፊ ጦርነትን ያስቀረ ቢሆንም ዋሽንግተንም ሆነች ቴህራን ወታደራዊ ግጭቶችንና የአጸፋ እርምጃዎችን ሪፖርት ማድረጋቸውን መቀጠላቸው ግጭቱን ለማቆም የሚደረጉ ጥረቶች ምን ያህል ተሰባሪ መሆናቸውን የሚያሳይ ነው የሆነው። ወደ መጨረሻው ዘገባችን እናምራ። የፋኖ ኃይሎች በ54 ከተሞች በተመሳሳይ ሰዓት የተቀናጀ ውጊያ ከፍተዋል። ጎጃም፣ ወሎ፣ ሸዋና ጎንደር ሞት ሽረት ፍልሚያ እየተደረገ ነው። የአማራ ክልል ምርጫና ውጊያን እያስተናገደ ነው። መንግስት ምርጫውን ትቶ ከፋኖ ጋር መዋጋቱንም ተያይዞታል። በዛሬው ውጊያ ከ500 በላይ የመንግስት ወታደሮች ሲገደሉ 4 የሚሆኑ ከፍተኛ የክልሉ አመራሮች ደግሞ መገደላቸውን ከፋኖ ኃይሎች በኩል የወጣው ሪፖርት አረጋግጧል። ዛሬ በመላው አማራ ክልል ምድር ላይ የፋኖ ኃይሎች አዲስ ምዕራፍ የሚጽፉበት ታላቅና አስፈሪ ውጊያ እየተካሄደ ይገኛል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በሁሉም እዞቹና ግንባሮቹ ከመንግስት ኃይሎች ጋር ከባድ ትንቅንቅና ተጋድሎ እያደረገ ነው። የክልሉ ህዝብም አፋብን ያስተላለፈውን ስልታዊ መመሪያ ሙሉ ለሙሉ በተግባር በመተግበር በምርጫው እየተሳተፈ አለመሆኑ ነው የተሰማው። የክልሉ ከተሞች ሙሉ በሙሉ ጸጥ ረጭ ያሉ ሲሆን አንዳንድ ቦታዎች ላይ የመንግስት ካድሬዎች በጣሏቸው የሸራ ድንኳኖች ስር ፎቶ እየተነሱ ምርጫው እየተደረገ እንደሆነ እየገለጹ ነው። በአንጻሩ በአውደ ውጊያው ግንባር የመንግስት ምሽጎች በፋኖ ታጣቂዎች
እየተሰበሩና በፋኖ ቁጥጥር ስር እየዋሉ ይገኛል። የጎንደር ጠቅላይ ግዛት በላይ እዝ በመላው ቀጠናው የመንግስት ሰራዊትን እያስጨነቀው ይገኛል። በዛሬው ዕለት በብናት፣ ጓላ፣ አንበሳሜ፣ ሐሙሲት፣ ማክሰኝት፣ አርባያ፣ ወረታ፣ ማሰሮ፣ አርብ ገበያ፣ አንዳቤት፣ ስማዳ፣ ጃንሱማ፣ አብርሃ ጃራ፣ ደብረ ታቦር፣ እስቴ፣ ሻውራ፣ አዲስ ዘመን፣ ሚካኤል ደብር፣ ሸንፋ፣ ነጋዴ ባህር፣ ሳሊ፣ ክምር ድንጋይና ቅራቅር ከተሞች ላይ ከባድ ትንቅንቅ እየተደረገ ሲሆን የፋኖ ኃይሎችም ድል ቀንቶናል እያሉ ነው። በሌላ በኩል የሚኒሊክ ህዝብ በሁሉም የቤተ አማራ ግንባሮች ላይ ከሌሊቱ 11 ሰዓት ጀምሮ ከፍተኛ ውጊያዎችን ከፍቷል። በራያ ቆቦ ግንባር ቀዩ ጋሪያ፣ ጮቢበር፣ ሆርማት፣ መንጀሎ፣ ሮቢት፣ ኮብዬ፣ በላስታ ግንባር ደግሞ ላሊበራ ዙሪያ፣ ድብኮ፣ ብልባ፣ የባር ወንዳጅ፣ በጋሸና ግንባር ጋሸና፣ እስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንትና ወድላ እንዲሁም በደሴና አምባሰል ግንባር ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አልብኮ፣ ሀብሩ፣ ጊራና እንዲሁም በምዕራብ ወሎ ቤተ አማራ ግንባር መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት ደንሳ፣ ሳይንት አጅባር፣ ወግዲ፣ ከለላ፣ ልጓማ፣ መቅዳ፣ ቢሊ፣ ወርቅ ማውጫና በሌሎችም ቦታዎች የመንግስት ጦር ላይ የተቀናጀ ጥቃትን ከፍተዋል። በሌላ በኩልም የቴዎድሮስ እዝ በሞጣ፣ ግንደወይን፣ ፈለገ ብርሃን፣ ምርጡ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትመን፣ የአድዋ፣ ሰከላ፣ አዲስ ቅዳም፣ ሸንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ መዲያ፣ የቦቅላ፣ ቲሊሊ፣ ደብረ ማርቆስ፣ እነራታ፣ ረቡ ገበያና የእጅ ኮርክ ግንባሮች ከመንግስት ኃይል ጋር እልህ አስጨራሽ ፍልሚያ እያደረገ እንደሚገኝ ፋኖ አስታውቋል። የቴዎድሮስ እዝ በወሰደው እርምጃም ሰከላ ላይ የመንግስት 3 ስልታዊ ምሽጎችን ማስለቀቅ የቻለ ሲሆን ኮርክ ላይ ደግሞ ብሬን የተሰኘውን ከባድ የቡድን መሳሪያ ጨምሮ በርካታ የጦር መሳሪያዎችን ማርኳል። በተጨማሪም በበርካታ የሸዋ ቀጠናዎች ላይ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ከንጋቱ 12 ሰዓት ጀምሮ በመንግስት ኃይሎች ላይ የተቀናጀና የተጠናከረ ጥቃት እየፈጸመ ይገኛል። በተለይም በሸዋ ጠቅላይ ግዛት መንዝና ግሼ፣ ይፋትና ጥሙጋ፣ ተጉለትና ቡልጋ፣ መርሐቤቴ እንዲሁም የረርና ከረዩ አውራጃዎች ዙሪያ ብርቱ አውደ ውጊያዎች እየተካሄዱ ሲሆን የፋኖ ታጣቂዎች በዚህ ውጊያ ድል እየቀናቸው እንደሆነ እየተናገሩ ነው የሚገኘው። በእንዲህ መልኩ የፋኖ ታጣቂዎች የተቀናጀ ጥቃትን መክፈታቸውን ተከትሎ ታዲያ ምርጫው በአማራ ክልል እንዲቋረጥ ሆኗል።